ቢስሚላህ ራህማን ራሂም ትልቀት ወክሉ እና ብዙ ልጆች ነው ሰብስቤ የመጣሁት። እንግዲህ እኔ የልጅ ኮንትራት ነኝ እኮ ሱብሃንአላህ እዚህ እና ልጆቻቸውን ሰብስበው እኔ ጋር ያመጣሉ። እንግዲህ ትልቀቱ ቢስሚላህ እና ልጆቼ እዛ ጋር ናቸው። እኔ ልሰግድ ወጥቼ ነው መግሪብ እላቸዋለሁ። በጣም ደስ ቢለው ወላሂ ለእኛም ሀገር ይሄን ተመኘው። በጣም አላህ ለእኛም ያመቻችልን። ቢስሚላህ ቡናቸውን ምናቸውን ይዘው ይመጣሉ። ሁሉም በጣም ደስ የሚለው ትልቅ ነው እኮ እንትኑ እላቸዋለሁ። በቀን ደግሞ በጣም ነው የሚያምረው ወላሂ እንትኑ ሀዲቃው አሁን እንደውም እንትን አሁን ጨለማ ነገር ብቻ እንትን ብቻ ነው ያለው። ደስ ሀለሱ ወለላ ያው የፋጡማ ጉዳይ ነው። ፋጡማ የደረሰች ብለን በጣም ብዙዎቻችን ተጨንቀን ነበረ። ፋጡማ ያው አገር ገብታለች ማለት ነው እና በጣም እንዳስጨነቃት አላህ ሱብሃነሁ ወተዓላ ከዚህ ጭንቅ እንዲገለግላት ወላሂ አላህ አፍያዋን እንዲመልስላት ሁላችንም በዱዓችን ሰላታችን ሰግደን ስንጨርስ ለሷ ረካተይን ሰግደን ለሷ ብለን ነይተን ማለት ነው። ረካተይን ሰግደን ዱዓ አድርገን እንትን እንላታለን ኢንሻአላህ። ምክንያቱም እኛ ነገ ምን እንደሚያጋጥመን አናውቅም። የሰው ልጆች ነን፣ ፈራሽ ነን እኮ እኛ ፈራሽ ከላይ ይዘን ነው ያኔ ምንኮራው ማለት ነው። በዚህ አጋጣሚ የምትኮሩ ሰዎች በቃ እኔን እዩኝ፣ እኔን ስሙኝ፣ እኔ ብቻ ከሰው በላጭ ነኝ በቃ በጣም የሚኮሩ ሰዎች አሉ። ወላሂ ሰው መስሎ ማይታያችሁ ሰዎች አሉ። አላህን ልትፈሩ ይገባል። ወላሂ ሞት በምን እንደምንሞት እሷ አሁን የታመመ ሰው ይሞታል አይሞትም አላህ ነው የሚያውቀው እኮ ኩሉ ነፍስ ዛኢቀቱል መውት እኮ ነው። ግን ሁላችንም እንሞታለን። ግን በመኪና አደጋ እኮ የሚሞት ሰው አለ። ተኝቶ ማይነሳ ሰው አለ። በትንታ የሚሞት ሰው አለ። ምግብ አንቆት የሚሞት ሰው አለ። እንዲህ ኧረ ስንት ነገር አለ። ግን ያ ሁሉ ምንድነው? ቀደር ነው። አላህ የቀደረበት ነው። መጀመሪያ የሰው ልጅ ሲፈጠር ነፍስ ሲዘራበት መላኢኮች ርዝቁን ይጽፋሉ። ስለዚህ በየትኛው በሽታም መሰቃየት ያው በሽታ ሀጅር አለው አስለም ማለት ነው። አንድ ሰሃባ ስሙ ጠፋኝ 3 ነገሮችን እወዳለሁ ብሏል። እንዴት ሰው የሚጠላው ነገር እንዴት ወደድክ ካሉት 3ቱም በጣም እኛ አንፈልጋቸውም በህይወታችን መሰለን ማናችንም ብንሆን አንፈልገውም። መሰለን መሞትን አለ፣ ሞትን፣ ድህነትን አለ፣ በሽታን አለ። አስቡ እንግዲህ ሲል እንዴት እንደዚህ ትላለህ ምናምን ተብሎ ተጠየቀ። በሽታ አላህ ሱብሃነሁ ወተዓላ ወንጀሌን እንዲምርልኝ ጥሁር ሆናለሁ ከወንጀሌ አለ እሱ ሲጠየቅ። ድሃ ስሆን ደግሞ ያኔ ኩራት የሚባል ነገር አይኖርብኝም። በቃ ኩራት እውነትም ያኔ ጀነትን አያስገባም። ታውቃላችሁ ኩራት ያለበት ሰው ጀነት አይገባም ብለው ረሱል ሰለላሁ ዐለይሂ ወሰለም በቃ በጣም ኩራተኛ ሰው ጀነት አይገባም፣ ሽታዋን አያገኝም ነው ያሉት። ስለዚህ አሁንም 3ኛው ምን ነበረ? ሞትን ደግሞ አላህን ሱብሃነሁ ወተዓላ ጋር ይገናኛለሁ ጥሩ ስራ ሰርቼ ከሆነ ነው ያለው ማለት ነው። እና በፊት ድሮ ያው ሰሃቦች ማለት ነው ቤታቸው ውስጥ እስቲ ቀብር ምን እንደሆነ ቼክ አድርጉ ነበር። እንኳን እኛ ቼክ ልናደርግ አይደለም ሞትን ረስተናል። እኔም ጭምር እኮ ነፍሴን እየወቀስኩ ነው በነገራችን ላይ ማንንም አይደለም እየወቀስኩ ያለሁት። ሰው መጀመሪያ ከራሱ ነው የሚጀምረው ማለት ነው። በማንም ወንጀል አይጠየቅም። የውመል ቂያማ ቀን እኮ ልጅ ለአባቱ መጥቶ አሰናቴን የምትደፋልኝ ሚዛኔን ከፍ የምታደርግልኝን አንድ አሰናት ስጠኝ ይለዋል። ስጠኝ ሲለው እሱም አይሰጠውም። ኧረ እንደውም ለእኔ ስጠኝ ብሎ ልጅም ይጠይቃል። ሁለቱም ሳይሰጣጡ ይሄዳሉ ማለት ነው። ሀሰናት ማለት ያኔ ሚዛናችን የምትሞላልን ትንሽዬ ዛሬ ምንሰራት መልካም ስራ ትንሽ ናት ብለን ማየት የለብንም። በቃ ሁሉም ነገር ሀይር ለማውራት ሀይር ነገር ለሰው ጥሩ ነገር ለማስተላለፍ እንሞክር ማለት ነው። ለሰው በሽታ ሳንሆን ለሰው ምቀኛ እዝድ ምናምን ወላሂ እዝድ ያለባቸው ሰዎች ወላሂ ተጠንቀቁ። እውነቴን ነው። ረሱል ሰለላሁ ዐለይሂ ወሰለም እዝደኛ ሰው፣ ቂናተኛ ሰው፣ ምቀኛ ሰው
እሳት እንጨትን እንደምትበላ መልካም ስራውን እልም አድርጋ ነው የምትበላው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። የሰውን የፈለግሽ ጾሚ ስገጂ ምናምን በቃ እና ኩራት የሚቅርባችሁ፣ ምቀኝነት የሚቅርባችሁ፣ ሰው መናቅ የሚቅርባችሁ። እናንተም ነገ ማች ናችሁ። ከሞች በኋላ ጀናዛ ነው የምትባዩ እያንዳንድሽ ማለት ነው። ስለዚህ ኩራት፣ ሰው መናቅ፣ ምቀኝነት ይቅርባችሁ። ወላሂ ላዚም ምንም አይሰራል እኮ ራሳችንን ነው የምንጎዳው። በቃ ሀሰናታችን ራሱ እንትን ይላል ማለት ነው። ስለዚህ ለፋጡማ ሼር አድርጋችሁ ለሚመለከተው ለትልልቅ ሚዲያ አስተላልፉላት። ወላሂ አስተላልፉልኝ፣ ሼር አድርጉልኝ እያለች ነው። እባካችሁ ወላሂ ላዚም ዝም እንበላት። ልጅ አሳድጋለሁ ያልፍልኛል፣ ለልጆቼ ጥሩ ህይወት ያኖራቸዋለሁ ብላ ነበረ። ግን እስቲ ኢንሻአላህ ሞትን እንኳን አላህ ነው የሚያውቀው። ግን በሽታው ራሱ በጣም ከባድ ነው። እኛ ዛሬ ትንሽ በሽታ ነው ብለን ምንንቀው በሽታ በጣም ትልቅ ሆኖ ነው እንትን የሚለው። ጤናችሁን እየጠበቃችሁ ወላሂ በተለይ አሁን ኮንትራት ያሉ ያው እንደኔ ኮንትራት ያሉ ሰዎች ብዙም እነሱን ውሰዱን ሐኪም ቤት ስንላቸው ያው ብዙም ይወስዳሉ። ግን ቆይተው ምን ሁሌም ማለት ደግሞ ያስጠላል ወላሂ። በራሳችሁ በቃ ሁሉ ነገር በራሳችሁ ሲሆን ነው ደስ የሚለው ወላሂ። ዛሬ እኮ ሰው በቃ ከባድ ነው ሰውን መለመን አስለን እና እነሱ እንኳን ማሻላ ይወስዳሉ። የኛዎቹ ግን ብዙ ሰዎች ሐኪም ቤት ማይዙ ፓናዶል የሚሰጣቸው አሉ። ይሄን ከዋሽ ተውሻል። ከዛም እኛ ነገ ከነገ ወዲያ እያልን አገር ገብተሽ ወይ ትኖራለሽ ወይ ትሞቻለሽ ወይ ትልቅ በሽታ ይመጣብሻል። ስለዚህ ቀድማችሁ ቼክ አድርጉ ሄዳችሁ ወላሂ ጤንነታችሁ ከምንም በላይ እዚህ የሰራ ነው አሁን የምንለፋው ምናምን ምንም አይጠቅምሽም ወላሂ ጤና ከሌለሽ ለማን ነው የምትለፊው? በቃ ስለዚህ ቼክ አድርጊ። ነገ የሰራሽው ራሱ ማንም ነው እንትን የሚልበት። ስንት ሰው እናውቃለን እዚህ ለፍቶ ወላሂ ሀገር ገብቶ ሞተ። ሲሞት እህት ወንድሙ በሷ ንብረት የተጣሉ አሉ። ተጣልተው ሊካፈሉ እሷ ስንት ዓመት ተቃጥላ እኮ ነው እዚህ ሀገር ሰው ሀገር ማለት ነው። ወላሂ መኪና ነበራት፣ መኪና ተሽጦ ምናምን ለፍታ አንድ ልጅ ነበራት። እንደውም አንድ ልጅ ያው አባቱ ወሰደ ማለት ነው። እና ይሄ ነው በቃ መጨረሻችን። እንኳን እናንተ ሞታችሁ አይደለም በቁማችሁ በአሁን ሰዓት ወንድም ምናምን የምትሉት በጣም ከብዷል ወላሂ። እንደው እናንተ ብዙ ሀገር መሰለን እዚህ ሀገር ቆይታችሁ ከሆነ ምናልባት ላታውቁ ትችላላችሁ። እውነቴን ነው። እና ቢያንስ አገር ለመግባት ሞክሩ። አገር ገብታችሁ ልጅም ቤተሰብም አይታችሁ ለመመለስ። እውነቴን ነው። በቃ ብዙ ነገር ነው የምትማሩት ከሰው። ሰው በጣም ከፍተዋል፣ በጣም ክፉ ሆኗል። እናንተ ትናንትና የነበረው ሰው ነው እንዲህ ተቀይሮ የምታገኙት ምናምን። በቃ በጣም ነው ግራ የሚገባችሁ ወላሂ። ለራሱ ኑሮውን እየኖረ ነው። እናንተን ስቡ ኑሮ ተወዷል ይላል። ለራሱ ይወልዳል። እናንተ ወለዳችሁ አልወለዳችሁ፣ እድማችሁ ሄደ አልሄደ ምንም የሚመለከተው ሰው የለም። እውነቴን ነው ወላሂ። ለራሳችሁ ኑሩ። ይኸውና በቃ የአረብ ሀገር ሴት ይላሉ። እኔ ወላሂ ጆሮዬ ላይ ወረበል ካበኝ። አሁን እኔ አረፋ ሂጄ ነበር ብያቸዋለሁ። የዛኔ ወላሂ 2 ወጣቶች ናቸው፣ ሙስሊሞች ናቸው። አረ ወላሂ እኔ አረብ ሀገር የሄደች ሴትም እኮ አትመስለኝም ለምስትነት። አረ እሷን እንኳን ለምስትነት ለፍቅረኝነት ራሱ አልይዛትም ነበር ይላሉ። ወላሂ እኔማ ወልጃለሁ ችግር የለውም። አሁን ያላገቡ እህቶች እንዴት ነው ቅስማቸው የሚሰበረው? ወላሂ እንደው እነሱ እኮ ይሄኔ እኮ ድንጋይ ላይ ቁጭ ብለው በየሰፈሩ ዱርዬ ናቸው እኮ ይሄኔ ያስታውቃሉ። አስለን ግን የአረብ ሀገር ሴት እንደዚህ ያክል ነው ወላሂ። እንደ አረብ ሀገር ሴት እኮ ጀግና ሴት የለችም። ስንት ጠዋት ተነስታ እንቅልፏ ባለርም ነው ስራዋ ሁሉ ለራሷ ሰዓት በላ ቤተሰቧን ይሄንን ማለት ነው። እዚህም ቤተሰብ አስተዳድራለች፣ እዛም በብሯ በዛ በጉልበቷ እዚህ እንደ ጀግና እኮ ናት ወላሂ። የአረብ ሀገር ሴት ግን ማንም ያላወቃት ጀግና ናት። ስንቱን አስተማረች፣ ስንቱን ዶክተር ሆኖ ለራሱ አረ ስንት ታሪክ እንሰማለን። ቤት ገዝተው ግዛልኝ ወንድም የትለውና ትንሽ ጊዜ ቆይቶ ለራሱ ያደርገዋል። ስትሄድ እንካፈል ወላሂ። እኔ ከ1 2 3 ሰምቻለሁ አይቻለሁ። በጓደኞቼ የደረሰ ነው ወላሂ ነው የሚላችሁ።
እንዴ ስንት ጉዳ አለ። ወይ ወላሂ ብቻ እናንተ እዚህ ሀገር ዝም ብላችሁ የሰው ሀገር አትኑሩ። ገብታችሁ የሀገሩን ሁኔታ እዩ። እውነቴን ነው። ከዛ እንትን ትላላችሁ ያኔ ወይኔ በቃ እንዲህ ነበረ ወላሂ። እና ብራችሁንም ዝም ብላችሁ እንትን አትላኩ። ብር የት እንደምትልኩ ይወቁ። ደግሞም ዛሬ የሚመጡማ ማሻላ ናቸው። የራሳቸውን አካውንት አውጥተው ምናምን ነው የሚመጡት። ግን እዚህ ሀገር ዝም ብሎ ሲቀመጥ ሰው በጣም እንትኑ ያው ምስኪን ነው የሚሆነው አስለን እና ለብዙ ነገር የህዋነት ስለሚያጠቃን ስለምናዝን ምናምን ያው ብዙ ነገር እንጎዳለን። ዛሬ እድሜሽ ሄዶ አገር ብትገቢ ይቺ ነቅላ የመጣችዋ አሁን እኮ እሷ እኮ የለም እንትን ትፉዟ ተቃጥሏል እንደዚህ ብለዋል ነው የሚሉት። እና ለራሳችሁ ኑሩ እህቶች። ይኸውና መጨረሻችን አሁን እቺ ልጅ ለልጆቿ አላህ ያኑራት። በጣም ነው ያሳዘነችኝ ወላሂ። እሷስ ትሞታለች፣ ግን ልጆቿ በቃ ሲያድጉልኝ እናቴ እያሉ ምናምን ለፍታ እሷ ሳትኖራ ኑራ እና ይሄ ነው የሚገጥማችሁ። ወላሂ ንግግሩም ጠፋብኝ። በጣም ነው ያሳዘነችኝ። በነገራችን ላይ አሁን አጭር ቪዲዮ አለ፣ እስቲ እሱን ያስገባላችኋለሁ። እሱን ሰምቼ ነው ሼር አድርጉልኝ ስላለች ያው እኔም በአቅሜ በዚችም ትንሽ ሚዲያ ቢሆን ሼር አደርግላታለሁ ኢንሻአላህ። በእኔ አይቶ 2 ሰው 3 ሰው እንኳን ቢረዳት ማለት ነው። እና ኢንሻአላህ ቢዝነላህ እና እንደዛ እላችኋለሁ። ለራሳችሁ ኑሩ። ብራችን ዝም ብላችሁ አትላኩ። እዛም የሚወራው ውሸት ነው። አንድ ውሸት ነው ወላሂ። ላዚም አትመኑ። ሰው ማመን የለባችሁም። ነፍሳችሁ ብቻ ይመኑ። ነፍሳችሁ እላችኋለሁ ውዶቼ። አብሽሩ፣ ጠንክሩ፣ ያልፋል። ለራሳችሁ ሰርታችሁ የሆነ ነገር ለመስራት ሀገራችንም አላህ ሰላም ያድርግልን። በነገራችን ላይ ከዛ ለራሳችሁ የምትኖሩበት ለራሳችሁ የምትሰሩበት ለሰው አትርዱ አይደለም፣ ግን ልክ አለው። ለሁሉም ነገር ልክ አለው ወላሂ። ከልክ ስታልፉ ራሳችሁን ትጥላላችሁ በጣም ማለት ነው። በእኔም የደረሰ ነገር ነው። እና ራሳችሁን አትጣሉ። አደራ ነው የምላችሁ ወላሂ ላዚ አደራ ነው የምላችሁ። ራሳችሁን አትጣሉ። ለራሳችሁ ኑሩ። እና እንደዛ እንላችኋለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ። አላህ ሰላም ያድርጋችሁ። ባላችሁበት አላህ ይጠብቃችሁ። ያ ረቢ ሀገራችንን አላህ ሰላም ያድርግልን። እቺንም እይታችን አላህ ይፈርድ።